ሰላም 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 ለእናንተ የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ዛሬ ማለት ነው እውነት ይህን ቪዲዮ እንዳታልፉት። አብሶ አረብ ሀገር ለመምጣት ያሰባችሁና እዚሁ አረብ ሀገር ያላችሁ ልጆች ማለት ነው ማለት እኔ በተሞክሮዬ በልምዴ አንዳንድ ነገር ላሳውቃችሁ ስለፈለኩ ነው። ደግሞ ሰብስክራይብ አድርጉኝ። ቪዲዮቼን ደግሞ የተወሰነ ደቂቃ እየከፈታችሁ ደቂቃውን እንዲቆጥርልኝ አድርጉልኝ። ባይመቻችሁ ራሱ የሆነ ክፍት አድርጋችሁ ሄድ ብላችሁ መለስ ስትሉ ደቂቃው ያልቃል። ሰዓቱን አስቆጥሩልኝ የኔ ውዶች። እኔ እህታችሁ እንግዲህ የአረብ ሀገር እህታችሁ አንዳንድ ከራሴ ተመክሮ ከራሴ ልምድ አንዳንድ ነገሮችን ለእናንተ አብሶ አዳዲሶች ለምትመጡ እንደዚህ ማለት እዛው ቤት እየሰራችሁ ላላችሁ ይሄ ቪዲዮ ይጠቅማችኋል። ለምን ብትሉ አንዳንድ ልጆች ማለት ነው ጉልበታችን ዝም ብለን እናፈሳለን ማለት የስራውን ማለት ስራውን ስንሰራ ማለት ነው የሆነ ራሳችን እናደክማለን። ይኸውላችሁ የአረብ ቤት ስራ ማለት ነው አንድ ቀን ሙልጭ አርጋችሁ 2 ወይም 3 ሽንት ቤት ካለ ሙልጭ አርጋችሁ ጠቡት። አንድ ቀን ማለት ነው በረንብ አርጋችሁ ትጠቡትና ከዛ በኋላ እንደዚህ ሻወር ወስዶ ምናምን ሲወጡ አንድ ቀን ያጠባችሁት ቢያንስ 3 ቀን ከአራት ቀን በኋላ ነው የምታጥቡት። እንደዚህ በየቀኑ አይደል እነሱ የሚታጠቡት በፎጣና በዲቶር ምናምን አድርጋችሁ ሽታ ብቻ እንዲኖረው ጉልጉልጉል መሬቱን በፎጣ አደራርቃችሁት። ያው ንጹህ ፎጣ ማዘጋጀት አለባችሁ፣ ግን ያን የሚሸት ፎጣ እንዳይሆን የራሱ የሽንት ቤት የሆነ ፎጣ ማለት ነው። ከዛ ስራውን ታቀላላችሁ። በየቀኑ በየሰዓቱ ሲታጠቡ በፎጣው ብቻ ውልውል አድርቃችሁ ብቻ መተው። ዝም ብላችሁ አንዳንድ ልጆች አላችሁ ዝም ብላችሁ ሽንት ቤቱን በየቀኑ የምታጥቡ በቃ በየቀኑ ራሳችሁ የምታደክሙት ታጥበው በወጡ ቁጥር ራሳችሁ የምታደክሙት። እንደዛ ማድረግ የለባችሁም። ሻወር የሚወስዱበትን ቢያንስ በ4 ቀን አንዴ ሙልጭ አርጋችሁ ጠቦ። ሰው ማይበዛበት ደግሞ ከሆነ በሳምንት አንዴ በደንብ አርጋችሁ ግድግዳውንም ሁሉ ነገሩን ሙልጭ አርጋችሁ በሳሙና ካጠባችሁት ሌላ ቀን በየቀኑ ሲታጠቡ እንደነገርኳችሁ በፎጣ እንትን ብላችሁ መተው። ይህ ዝም ብሎ ደግሞ ሽንት ቤት ለእጃቸው መታጠቢያትን የሚሉትን ደግሞ ቢያንስ እሱን ራሱ በሳምንት አንዴ ማጠብ ነው። እሱ እንደውም በብዛት አይቆሽሽም። ስለዚህ በዲቶር ፈሰስ አርጋችሁ ሽታ እንዲኖረው ብቻ ሽንት የሚሸናበትን ብቻ እንደዚህ በቦሮሻ ብቻ የሆነ ሳሙና በተን እያደረጋችሁ በየቀኑ እሷን እንደዚህ ነካነካ አርጋችሁ በቃ መተው ነው። ገባችኋለን? አደራርቃችሁ ሽታ ያለው ነገር በሱ በትን ማለት ነው። ሌላ ጊዜ በረንብ እቃውን አቅርቤ በረንብ አሳያችኋለሁ። ትንሽ የዋሳ አታረጉ። እሱን ብቻ ጠብ አርጋችሁ ሽታ እንዲኖረው ብቻ። ልብስም አንዳንድ ልጆች እኔ ካሁን በኋላ እውነቴን ነው የምላችሁ በአረብ ሀገር ዙሪያ እየመጣሁ አንዳንድ ነገሮችን እነግራችኋለሁ። እና እንዲህ ከኢትዮጵያ የሚመጡ ልጆች ደግሞ አንዳንድ ልጆች ቆሞ ኩላሊታቸውን እስከሚያማቸውን ልብስ ይተኩሳሉ። ማይተኮሰውን ዝም እነሱ በየሰዓቱ ስለሆነ ከከበት ውስጥ አውጥቶ ብትንትን የሚያደርጉት ማይተኮሰውን እጥፍጥፍጥፍ ሹራብ የሆነ ነገር እጥፍጥፍጥፍ የሆነ በቃ ማይተኮሰውን እዛው ሰላው ላይ እጥፍጥፍጥፍ እያደረጋችሁ እዛው እጥፍጥፍ እያደረጋችሁ እዛው ተኩሳችሁን ብታስቀምጡ መልሶ ወጣ ሲሉ ተኩሱ ማለታቸው ስለማይቀር ማይተኮሰውን ይህን አክል ያልተጨማደደው ማለት እያጣጠፋችሁ ሰላው ላይ አድርጋችሁ እንደዚህ ፊት ለፊት ደግሞ በቃ ተኩሶ መቀመጥ የሚፈለገውን እሱን ተኩሳችሁ ማይተኮሰው ላይ ራሳችሁን አታድክሙ። መልሶ ስለሚያስተኩሳችሁ አንዳንድ ልብሶች እናንተ ተኩሳችሁን ብታስቀምጡ ማለት ነው መልሶ ያስተኩሳችኋል። ስለዚህ ሲስተሙን እናንተ ናችሁ መጠቀም ያለባችሁ። ይህን ሲስተም ብልጥ መሆን ያለባችሁ እናንተ ናችሁ። በጣም ጭምድድ ያለውን ብቻ አስተካክሉት እንጂ ሁሉንም መተኮስ የለባችሁም። ገባችሁ አይደለ? እዛው የተኮሳችሁበት ቦታ ላይ ጥፍጥፍ እያደረጋችሁ እያስተካከላችሁ ቁጭ እያስተካከላችሁ ቁጭ እና ማለት ወደ አረብ ሀገር የምትመጡ እህቶቼ
እንደዚህ ከአንዳንድ ልጆች እንደዚህ አይነት ልምድ ካላቸው ልምዱን ብትወስዱ ጥሩ ነው። እዛ ሶሲ ብሎ የሚያስተምሩት እንደዚህ ዝም ብሎ አልጋ ማንጠፍ፣ በዚህ ገብቶ ሽንት ቤት እንደዚህ እንደዚህ ነው የሚያስተምሩት። እንደዛ አይደለም። እና እዚህ ከመጣችሁ በኋላ በጣም ስራው የሚከብዳችሁ ልጆች አላችሁ፣ ለበሽታ የምትጋለጡ አላችሁ። ደግሞ መጀመሪያ ማለት ነው እንደውም መጀመሪያ እሱን ነበር መናገር የነበረብኝ። ጠዋት እንደተነሳችሁ ማለት ነው የለበሳችሁን ቢጃማ ቀይራችሁ ፊታችሁን ታጥባችሁ ፀጉራችሁን ሻሻችሁን አስተካክላችሁ የሆነች ነገር መቅመስ አለባችሁ። ገባችሁ አይደለ? ከነሱ ቀደም ብላችሁ ነው መነሳት ያለባችሁ። ራሳችሁን እንዳያማችሁ ሻይም ከሆነ ሻይ፣ ቡናም ከሆነ ቡና፣ ልባችሁን የማይጎዳ ነገር መጠጣት አለባችሁ። ከዛ ውሃችሁን የሆነ ነገር ቀምሳችሁ ጠዋት ከሆነ ያው አይዋጠልንም። ያው ብዙዎቻችን የምናውቀው ነገር ነው። ግን ተማሪ ከሸኛችሁ በኋላ ቀጥታ ወደ ስራ አትግቡ ጉዶቼ። መጀመሪያ ቁርሳችሁን ብሉ፣ ውሃችሁን ጠጡ። ከዛ በኋላ በቃ መጥረጊያችሁና ቡርሻችሁን ይዛችሁ ወደ ጽዳታችሁ። ዝም ብላችሁ ምንም ውሃም ሳትጠጡ ሻይም ሳትጠጡ ምንም ሳትሉ አንዳንዶቻችሁማ ጠዋት እንደተነሳችሁ በዛው ቢጃማ በዛው ልብስ በዛው ተማሪ ትልካላችሁ። ከዛ በኋላ ትመጣላችሁ። ከዛ ቁርስ ሻይ ምናምን ሳይጠጣው ወደ ስራ በቃ በዛችሁ እንደዛ ምትሉ። መጀመሪያ ለራሳችሁ ነው ቅድሚያ መስጠት ያለባችሁ። የለበሳችሁትን ቢጃማ ቀይራችሁ ከዛ ለልጆቹ የሚቆጣጠረውን ቆጣጥራችሁ ሸኝታችሁ ልጆቹን ከሸኛችሁ በኋላ ተማሪዎቹ ማለት ነው መታችሁ ቁርሳችሁን በልታችሁ ነው ወደ ጽዳት መግባት እና እነዚህ ነገሮችን እንትን እያላችሁ። በዛ ላይ ደግሞ አረብ ቤት ቀዝቃዛ ውሃ ጠጡ እሺ ውዶቼ። ቤቱ ራሱ ቅዝቃዜ ስላለው ከደጅ ላይ ያለው የፍሪጅ ውሃ እንዳጠጡ። ልባችሁ ነው ስንጥቅ የሚያደርገው ሙቀትና ቀዝቃዛ ስለሆነ ውጭም ገባ ወጣ ስለምትሉ ከውጭ ነው ውሃ መጠጣት ያለባችሁ። ደግሞ ውሃ ከምንም በላይ ማለት ነው ውሃ መጠጣት አለባችሁ እሺ ውዶች። እኔ እውነቴን ነው የምላችሁ። እኔ ምግብ እንደውም ብዙ አልበላም። በጣም ነው ውሃ መጠጣው። ውሃ በጣም ነው የምጠጣው። እና እኔ ካሁን በኋላ እንደውም አንዳንድ ነገሮችን እቃዎቹን እያሳየው ምናምን እንደዚህ በቃትን እያልኩኝ እንደዚህ አይነት ቪዲዮዎችን ሰራላችኋለሁ። እናወራለን ስለ ስራው ነገር እና ቤት ራሱ ማለት ነው ብዙም ማይቆሽሽ ከሆነ ከላይ ሶፍቱን ምናምን ቦታ አነሳሱ እንጂ እዛው ቦርሻችሁ ገና ደግሞ ከዛ በኋላ ደግሞ አመታችሁ በውሃ ሁልጊዜ በውሃ አትወልወሉ። በቃ አንዴ ጠረጋችሁ አይደለ የሆነች ቡና የተደፋበት ቦታ ላይ ፎጣና ዲቶር አርጋችሁ ወልወል አርጋችሁ ትውት የሆነ ቡና የሆነ ነገር ቆሻሻ ያያችሁበት ቦታ ላይ ማለት ነው ቢያንስ እሱንም በ3 ቀን በ2 ቀን አንዴ በ3 ቀን አንዴ በ4 ቀን አንዴ ወልውሉ። በየቀኑ አትወልውሉ። ቆሻሻ ብቻ በቡሩሽ ቆሻሻ ያለበት ጥረጉ፣ ወይም በመኪና ያው አዋራ ስለሚኖር በመኪና አንዴ ፍስ አርጋችሁ መተው። ገባችሁ አይደለ? አንዳንድ ቦታ በቡሩሽ ጠራርጋችሁ እንደዛ ነው እንጂ ዝም ብላችሁ ስጋችሁን አታድክሙ። ደግሞ ዝም ብላችሁ እነሱም ሳይኖሩ ስጋችሁን በጣም እንትን አትበሉ። እውነቴን ነው ብላችሁ እናንተም አብሶ የሀገሬ ልጆች እናንተም ልክ እንደ ፊሊፒኖች ነው መሆን ያለባችሁ። ልክ እነሱ እኮ እነሱን ሲያዩ ፊት ለፊት ላይ ነው ስራ የሚሰሩት። እናንተም ልክ እንደነሱ የእነሱን ሲስተም መጠቀም ነው። ዝም ብላችሁ ስጋችሁን አታድክሙ። እነሱ ዞር ሲሉላችሁ እናንተ ማረፍ የሆነ አረፍ እያላችሁ መስራት። ዝም ብሎ እነሱም ኖሩ አልኖሩ መፍጋት አይደለም። በእነሱ ፊት ለፊት እንደዚህ ዞር እያላችሁ ሰርታችሁ ከዛ በኋላ ገብታችሁ ደግሞ ክፍላችሁ አረፍ አላለን እንደዛ እያደረጋችሁ ትንበሉ እንጂ ስጋችሁን አታድክሙ። ስጋችሁ ደከመ ማለት የሆነ በቃ ላለት ለመታመም ብዙ ነገር ስለሚያጋልጥ ለራስ ቅድሚያ ሰጥታችሁ ራሳችሁን ስጋችሁን አረጋግታችሁ እንደዛ ነው እላችኋለሁ። የሀገሬ ልጆች በአንዳንድ ነገር እንገናኛለን እና እስቲ ባካችሁን ግን ቪዲዮዎችን ደግሞ እያያችሁልኝ እያበረታታችሁኝ ነው የምላችሁ። ሰላማችሁ ብዝት ይበልልኝ። ውድድ ነው ማድረጋችሁ። ሰላማችሁ ይብዛ። ወዳችኋለሁ።
ሌላ ጊዜ በሌላ ቪዲዮ እንገናኛለን። ባይ